እኔ ዝም ብዬ ሳስበው አብርሽና ሩታ ወይ የሆነ ቦታ ለቀው ከዚህ ሀገር ራቅ ብለው ማለቴ ካሉበት ሰፈር ራቅ ብለው ካልተቀመጡ የሚያስቀምጧቸው አይመስለኝም። እሱም በብዙዬና በዲብ ይጀምራል እኮ እንደዚህ በእነሱ ላይ ምቀኛ ሆኖ መነሳትን ነው። እንግዲህ የሄርሜላ ደጋፊዎችም ከዚህ በኋላ እኛ ወደ ቀልባችን ተመልሰናል፣ ከድሮ ቀልባችን አልነበረም፣ አሁን ግን ትክክለኛ ቀልባችን ነው። ሄርሜላ እኛን እያስናቀችን እያስደፈረችን ስለሆነ አንፈልጋትም በማለት በጣም ሲያወርዷት ነበረ። ያው ሳያዩ ያመኑ ብፁዓን ናቸው እንደተባለው ምንም ስለ ሄርሜላ እያደረገችው ያለ ነገር ስህተት እንደሆነ ሳይገባቸው ሲከተሉ የነበሩ ሰዎች በጣም ብዙ ናቸው። አሁን ደግሞ ሲያዩት ነገር አለሙን ወደ ራሳቸው መመለስ ፈለጉና ተመለስን እያሉ ነው። አብርሃምም ደግሞ እንዴት ቀለበት አድርጎ ከሷ ሊሸሽ ይችላል? መጀመሪያ ለምን ቀለበት አደረገላት? በማለት በጣም ብዙዎቹ ወደ መንጨርጨር ደረጃ እየሄዱ ነው። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ? ሰላምና ፍቅር በያላችሁበት ብዝት ተረፍ ይበልላችሁ። የኔ ውድ ቤተሰቦች ላይክ ሰብስክራይብ በማድረግ ቤተሰቡ ነው። አዲስ የሆናችሁ ነባሮችም ደግሞ ላይክ ሼር ሰብስክራይብ እያደረጋችሁ ስለምታበረታቱኝ እጅግ በጣም አመሰግናለሁ። ከበሩልኝ። በመጀመሪያ ደረጃ ማለት ነው የሄርሜላ እህቶች የሚሉ ሰዎች አሁን የሩታን ደጋፊዎች ራሱ ከዚህ በኋላ ሁሉን ነገር መተው አለብን፣ እኛ ፍቅር በፍቅር ነው መሆን ያለብን እያሉ እንደገና ተመልሰው የሩታ እህቶችን እንትን እያሉ ነው ማለት ነው። ከዛ ምን አሉ ደግሞ እንደዚህ ስንላችሁ ስለተሸነፋችሁ ነው ስላልተሳካላችሁ ነው ለምትሉ ይሄ መሳካት ያለ መሳካት አይደለም፣ ፍቅር ነው፣ የፍቅር ጉዳይ ነው አሉ ማለት ነው። በጣም የሚገርምና የሚደንቅ ነው። መመለሳችሁ እውነቱ ማየታችሁ በጣም ጥሩ ነው። ያው ሁላችሁም አልተመለሳችሁም፣ ግን አንዳንድ ሰዎች ናችሁና አሁን ፍቅር ነው ብላችሁ ስታስቡ በመጀመሪያ ይሄ ፍቅር የት ሄደባችሁ? የሰው ልጅ ስህተት ሲሰራ አይዞህ ጎበዝ እያላችሁ እያበረታችሁ እናንተ ሌላ ደረጃ እንዲደርስ እያደረጋችሁ ከዛ በኋላ ደግሞ እኛ ታውረን ነው እኛ በክፋት አይተነው አይደለም ምናምን ትላላችሁና ነገም ዛሬም ማለት ነው የምሬን እንምላችሁ ደገፋችኋትም አልደገፋችኋትም ምንም አይመለከተኝም ስለ ሄርሜላ። ነገር ግን እናንተ መደገፍ ያለባችሁና መደገፍ የሌለባችሁን ነገር አስተውላችሁ ማየት ይገባችኋል። ምክንያቱም ይሄ እንደዚህ አይነት ምስቅልቅል ያለ ነገር በእናንተ ላይ እንዲፈጠር አትፈልጉም። መቼም እናንተ በምትወልዱት ላይ ሊፈጠር አትፈልጉም አይደለም። ስለዚህ እንደነዚህ ስህተት የሆኑ ነገሮችን በማስወገድ መተባበር ግድ ነው ላለው። ሄርሜላ ላጣርገው ሰደዋት እኮ እንዴት እንዳስጠላችኝ እንዴት እንደሰለቸችኝ አላሉም። ዛሬ ነው መሰልቸቱ ያገባችሁ አይደል? እንግዲህ ትናንት በተሰራው ቪዲዮ እንግዲህ አይታችኋል። አብርሃም ዘሎ ሩታን አቅፋት ነበረ። ያ ያቀፋት ፓርት ላይ እንዳለ ተረጭቷል በሚዲያው ላይ ማለት ነው። ግማሹም ጀግና ይላል፣ ግማሹም ደግሞ መስተፋቅር አሰርታበት ነው ይላልና እናንተ መስተፋቅር ነው መተት ነው የምትሉ ሰዎች ሲጀምር እናንተ ኪሳራ ውዳቂ ስለሆናችሁ ነው። ምክንያቱም በመስቀሉ መተት አስደርጋበታለች አላችሁ፣ መስቀሉ ወጣ። አብርሽ አሁንም ቢሆን ሩታ ነው የሚለው፣ ሚስቴን ነው የሚለው። ምንም ነገር እንደሌለው ግልጽ ነው። በመካከል የተናገሩትን ሰምታችሁ ከሆነ ሰዓቱ ሲወልቅ ነው ሰላሙን ያገኘው አለሽ። ኤፍሬምን ቅጩን ነገረች ማለት ነው። ሄርሜላ ግን እነ ሩታና ኤፍሬም እንደዚህ ስድ አይደሉም። በነገራችን ላይ ሰውን ዘለው አይነኩም። ሰዓቱን አግኝቶ ነው ሰላም ያገኘው ምናምን ብለው አላወሩም። ገና እኔ ትናንትና እንደዛ ሲሉ ሰማዋቸው ማለት ነው። እናንተ ግን ማስረጃና መረጃ በሌላችሁ ላይ ዘላችሁ መተት አድርጋበት ነው መስተፋቅር አሰርታበት ነው እያላችሁ ታወራላችሁና እንግዲህ መተቱ ምኑም ከማን እንዳለ ግልጽ የሆነ ነገር ነው። በዚህ አጋጣሚ እኛ በመተት አናምንም፣ ፈጣሪ የተመሰገነ ይሁን። እና ይሄ ዳኒ አስመሳይ ይሄ አሽቃባጭ ደግሞ ማለት ነው አብርሃምን ወደ እህቱ ቤት እንደወሰደ አሁን ዘሎ ነበር ሄርሜላን ገና ከቤት ሳይሄድ መንገድ ላይ ያለ ነው እኮ የደወለላት አይደል? ሄርሜላ አብራችሁ ወክ አድርጉ፣ ምንድነው የምትፈልገው? የመጥላት ስሜት ይሰማሉ እያለ አብርሽን ሲያጨናንቅ ቆይቶ አሁን በትናንትናው ደግሞ ደና አሳቢ መስሎ ለአብርሃም ያሰበ መስሎ የሩታም ጉዳይ የሄርሜላም ጉዳይ እኔ አይመለከተኝም፣ ዋናው አብርሃምና አብርሃም ነው። አብርሃም ወደ ራሱ መመለስ አለበት ማለት ነው። እኔ በአንድ ሰዓት ላይ ማለት በአንድ ሰዓት አልኩኝ በአንድ ደቂቃ 30 አማርኛ የሚያወሩ ምድረ ምንከት የሆኑ ሰዎች አሉ፣ ልክ እንደ ዳኒ ማለት ነው። እና አብርሃም እንዲድን ከፈለግ ሄርሜላን አባረህ አሩጠ ማምጣትስ ምን አስፈለገ?
ሁሌም እንደምንለው እውነት ትመነምናለች እንጂ አትበጠስም። ሩቲ ታሸንፋለች፣ ነገም ዛሬም ቢሆን ማለት ነው፣ እውነትን ይዛ። ሌላኛው ደግሞ አብርሃም እንዴት ለሄርሜላ ቀለበት አድርጎ መጀመሪያ ቀለበት ለምን አደረገላት፣ ለምን ልቧን ይሰብራታል ለምትሉ ማለት ነው፣ ወደሽ ከተደፋሽ ቢረግጡሽ አይክፋሽ የሚለውን ተረት በደንብ አድርጋችሁ ስሙት፣ ደጋግሙት ማለት ነው። ምክንያቱም እች ልጅ ወዳ ነው ከዚህ ህይወት ውስጥ የገባችው አይደለም። በዙሪያዋ በቤተሰብ አታይም የተዋለደ ሰው ተቋርጦ እንደማይቆራረጥ ጎረቤት ምናምን ታርቆ ሊሆን ይችላል፣ አይታ ሊሆን ይችላል። እች ግን አይኔን ግንባር ያድርገው በማለት አብርሃምና ሩታ ተፋትተዋል በማለት ምንም ባልተቋጨ ነገር ላይ ገብታ ዘባረቀች። ገባችሁ? ዘባረቀች። ለተወሰነ ጊዜ ተደሰተች። ከዛ ግን መጨረሻው ይሄ ሆነ። ሩታ እኮ እግዚአብሔር ይስጥሽና ሩትዬ ማለት ነው እየተደጋገመች እኮ እየነገረቻት ነው። በመካከል ተይ በኋላ ታለቅሻለሽ ሄርሜላ፣ ተይ በኋላ ታለቅሻለሽ እያለች ስንቴ ነገረቻት። አትሰማም። መስሚያዬ ጥጥ ነው አለቻት ማለት ነው። ዛሬ ለመነፋረቅ እና ለማለት የፈለኩት አብርሽ የሚወቀስበት ምንድን ነው? ሀገር ያወቀው ፀሐይ የሞቀው ከትዳር ውስጥ የገባች ሴት ነች አይደለም? ልትወቀስ የምትችለው እሷ እንጂ አብርሽ አይደለም። ምክንያቱም በሚዲያ የታየ ነው እኮ አብርሽ ለምኗት ተንፏቋ አይደለም የሄደው። ተንፏቃ ለምና ፍቅር እኔ ካንተ ይዞኛል ፍቅርህን ግለጽልኝ በማለት ለምና ነው እኮ የወሰደችው። ሶ ከአብርሃም ላይ እኔ እንደው መፍረድ አመላችሁ ነው እንጂ እኔ አሁን ከአብርሃም ላይ አልፈርድም። ምክንያቱም በራሷ ጊዜ ነው ሁሉ ነገር እንዲመሰቃቀል የፈለገችው፣ ህይወቷ እንዲመሰቃቀል የፈለገችው በራሷ ጊዜ ነው። ቢያንስ ቆም ብላ አስባ ነገ ይሄዳል እኮ አብርሃም ቢሄድስ፣ ወደ ልጁ ወደ ቤቱ ቢመለስስ የሚለውን በጭንቅላቷ ማሰላሰል ነበረባት። ሲቀጥል ደግሞ ዛሬ አንድ ምክር ሰማው። በእርግጥ ይሄ ሁላችንም ባንመከርም መተግበር ያለብን ነገር ነው እና የሆነ ሰው ሲመክር ምን ሰማሁት መሰላችሁ? አንድ ሴት አንድ ወንድን ለመያዝ ወይም ደግሞ ያን ነገር ካደረገች ይወደኛል ብላ ስለምታስብ ራሷን አሳልፋ ትሰጣለች፣ አንሶላ እስከ መጋፈፍ ድረስ ትደርሳለች። ነገር ግን የሰው ልጅ በፍቅር ሊያቆየው የሚችለው አንሶላ መጋፈፍ አይደለም። በፍቅር ሊያቆየው የሚችለው በጣም ብዙ ነገሮች አሉ አንሶላ ከመጋፈፍ ውጪ ብሎ ሲመክር ሰማሁትና በጣም ብዙ ምክር ነው። እኔ ግን ትንሽ ያነሳዋቸው ነው ከዚህ ጋር የምነግራችሁ ማለት ነው። ምንድነው የመጣችልኝ? ይሄን ምክር ስሰማ ሄርሜላ መጣችልኝ ማለት ነው። ሄርሜላ በሰዓቱ ራሷን አሳልፋ ትስጠው እኔ አይዶን ነው ምንም የማውቀው ነገር የለም። ዝም ብላ ነው እርጉዝ ነኝ የምትለው እንጂ ያረገዘችው ነገር የለም። ነገር ግን እውነት ራሷን አሳልፋ ሰጥታ ከሆነ ሄርሜላ ማለት ነው ያሰበችው እሷ እንዴት ነው እኔን ካገኘ እኔ ከሱ ጋር እንደዚህ ከተኛውኝ በቃ ጥሎኛ አይሄድም ብላ ነበረ ራሷን አሳልፋ የሰጠች ማለት ነው። እንኳን አንድ ጊዜ ደጋግመሽ አሳልፈሽ ብትሰጪ ማለት ነው ከአንቺ ጋር ፍቅር ካልያዘው መቼም ሊቆይ አይችልም። እና ደግሞ ይሄ ፈልገሽ ወደሽ ነው ያደረግሽው አንቺን ብትሆኚ ማለት ነው። ሄርሜላ አሁን ወደ ራስሽ ቆፍጠን ብለሽ መመለስ ነው እንጂ ያለብሽ ልታዝኝ ልትከፊ አይገባሽም። ይሄ ነገር አንድ ቀን እንደሚሆን እርግጠኛ መሆን ነበረብሽ። ከኔ ጋር ቀለበት አድርጋል፣ ከኔ ጋር ያለው ህይወት ሊያሳስብ ይገባል። ትዳሩን አፋትተሽ እኮ ነው የወሰድሽ የኔም ቤት ትዳሩን አፋትተሽ ዝም ብለሽ አሁን አንቺ እስኪዝ የምታደርጊው ሁልጊዜ ከተጣላችሁ በኋላ ነው የመጣሁት። አብርሃምን ያሸፈትሽው እኮ አንቺ ነሽ የኔ እናት። ሳይፋቱ ነበር የመጣችሁ ይች ልጅ ማለት ነው። ግን እሷ ከመጣች በኋላ ለፍች ደረሱ። ስለዚህ እኔ አብርሃምን አሁን ብትወቅሱት እንደው ከእውቀት ነፃ የሆናችሁ ነው ብዬ ነው የማስበው። የምሬን ነው የምላችሁ። አብርሃም እንደው ፈጣሪ ብሎት ወደ ሩታ ይመለስ እንጂ ማለት ነው። አብርሃምን ከወቀሳችሁ መውቀስ ትችላላችሁ። ነገር ግን እሱ ምንም ያጠፋው ነገር የለም። ጥፋቱ ሁሉ ከሄርሜላ ነው። ታሞ ከመሟቀቅ አስቀድሞ መጠንቀቅ። ያኔ ራሷን አሳልፋ ስትሰጠው ማለት ነው መጠንቀቅ ነበረባት። ደግሞ እንደ ደና ነገር ደና ጀብድ እንደሰራ ሰው ማለት ነው ትዳርን ፈትተ ከኔ ጋር ሌላ ህይወት ጀምራል ትላለች። ማፈሪያ የሌላት። ሲቀጥል መሰሪና ብልጥ ስለሆነች እንጂ ማለት ነው አብርሃም ስለ ሰዓቱ ነገራት እኮ እኔ ራሴ ነኝ የገዛሁት ያንቺን ነገር አልፈልግም ማለት። አሁን በትናንትናው ዕለት በእርግጥ ሌላ የምታወራበት ነገር ስላጣች ነው ይህን ሰዓት ነገር ያነሳችው ማለት አብርሃም እንዲያወራት ስለፈለገች ማለት ነው። አንቺ ሲጀምር ራስ ወዳድ ሴት ነሽ። ለእኔ ጊዜ ስጠኝ፣ እኔ ናፍቄሃለሁ፣ ልጁ ታሟል እያላችሁ እኔ እኮ ናፍቀኸኛል፣ ከቤት እንሄዳለን። እንደው የአንቺ ቤት ቤተክርስቲያን መሰለሽ? ታሟል የተባለ ሰው ቤተክርስቲያን ነው እኮ መሄድ ያለበት እንጂ ከአንቺ ቤት ሄዱ አይደለም። ከቤትማ እኮ ከሩታን ቤት ነበር አይደለም? ስለዚህ ከቤት ይውጣ እያላችሁ ነበር። አንቺ ከቤት ሻጉረሽ ምን ልታረዩ? እንኳንም ከአንቺ ቤት አልገባ አብርሃም፣ ተመስገን።